እግዚአብሔር የሚጠቀምበት ነው። ያፉን ቃል በጣም እግዚአብሔር የሚያከብርለት እጅግ የተባረከ ሰው ነው እና ስለ ፈውስ ቢናገር ቢጸልይ፣ ስለ ተአምራት ቢናገር ቢጸልይ እግዚአብሔር ካፉ ቃል ጋር የሚሰራለት እጅግ ታላቅ የተወደደ እግዚአብሔር ሰው ነው እና በአንድ ሀገር ላይ ክሩሴዶችን ሊያደርግ በስቴዲየም ውስጥ የአገልግሎት መሳሪያዎች ሁሉ ስፒከሮች ተሰካክተው ባለቁበት ሰዓት ላይ እና እርሱ ወደ መድረክ ሊወጣ ሰከንዶች ሲቀሩት ድንገተኛ የሆነ የሰማይ መዳመን ተፈጠረ። ከዛ በኋላ ምንም ነገር አይፈጠርም አይዟችሁ ብሎ ከእርሱ ጋር ያሉትን አብሮ ሰራተኛ አገልጋዮችን በአጠቃላይ አረጋጋና ማይኩን ይዞ ወደ መድረክ ሲወጣ በሚገርም ፍጥነት ከየት መጣ የማይባል ያውም ጊዜው ያልሆነ ዝናብ መጥቶ ስቴዲየሙን አጥለቀለቀው። የዛን ሰዓት ላይ ሁሉም የሳውንድ ኢንጂነሮች በሞላ ተሰብስበው እየተሯሯጡ የነበረውን ሳውንድ ሲስተም ከዝናብ ብልሽት ለመጠበቅ ለማውረድ ሲሯሯጡ እሱ ማይኩን እንደያዘ እዛው ጋር ሆኑ። የኔን ጸሎት ታውቁታላችሁ፣ የኔን አገልግሎት ታውቁታላችሁ፣ ይሄ ዝናብ አሁኑኑ ይቆማል፣ ስለዚህ አትሯሯጡ ብሎ ለህዝቡም ለሳውንድ ኢንጂነሮቹም ለአገልጋዮቹም በአጠቃላይ መናገር ጀመረ እና እጆቹን ዘርግቶ ይህ ዝናብ እንዲቆም ጸልያለሁኝ አሁን ብሎ ሲል በጣም በሚያስደንቅ ሁኔታ እንደገና ያ ዝናብ በከፍተኛ ፍጥነት ጨምሮ ወደ በረዶነት አደገ። አሁንም አላቆመም። ያ የእምነት ሰው ነው፣ የሚናገረው ቃል ሁሉ የሚሆንለት። ከዚህ በፊትም እንዲህ አይነት ኤክስፒሪየንስ በብዙ ያለው ሰው አሁንም እጁን ዘርግቶ ይህ ዝናብ እንዲቆም አዛለሁኝ፣ እናንተ ሰማያት ደመናዎች ዝናባችሁን ያዙ እያለ ሲጸልይ ጭራሽ በበረዶ ብቻ ሳይሆን በጉም ስቴዲየሙ ተሸፍኖ ማንም ሰው ማንንም ማየት እስከማይችል ድረስ ከባድ የሆነ ዝናብ፣ በረዶ፣ ጉም ህዝቡን በአጠቃላይ ስቴዲየሙ ዙሪያ እና ሀገሪቷ ላይ ከተማይቷ ላይ መዝረብ ጀመረ። ወዲያውኑ ሰዎች ሁሉ ከእርሱ ጋር የነበሩት በተበላሹት ሳውንድ ሲስተሞችም ተበሳጭተው የሱም ጸሎት ባለመስራቱ አይምሯቸው ውስጥ ስለሱ እንደሌላው ጊዜ አይደለም፣ ሌላው ጊዜ የምናቀው ሰውና አሁን ይሄ ሰው አንድ አይነት አይደሉም ብለው ሁሉም ጥለው ፍረስትሬት ባደረጉበት ሰዓት ላይ እሱም ማይኩን ጣለ፣ መጽሐፍ ቅዱሱን ጣለ። ወዲያው በአይምሮ ውስጥ በጣም ፈጣን ውሳኔዎችን ወሰነ። እግዚአብሔር ሆይ በዚህ ሁሉ ሺህ ህዝብ ፊት አዋረድከኝ፣ ቃሌን አልሰማህም፣ ያንተ አገልጋይ መሆኔን ሳይሆን የአንተ ጆሮ የማይሰማው ሰው መሆኔን ለዚህ ሁሉ ትውልድ አሳየህ። ከዚህ በኋላ አላገለግልህም፣ አልሰማህም ብሎ ማይኩንም መጽሐፍ ቅዱሱንም ጥሎ ባገኘው ባቡር ተሳፍሮ ወደ ሌላ ሀገር ሄደ። ለረጅም ወራቶች ማንም ሰው ስለዚህ ሰው አልሰማ። ከረጅም ወራቶች በኋላ አንድ ሰው ያንን የእግዚአብሔርን ሰው በማይሆን ሁኔታ ውስጥ ሆኖ አገኘው። እጅግ በብዙ መጠጥ ተበላሽቶ ሰውነቱ ሁሉ ተበላሽቶ በሚገርም ተስፋ መቁረጥ መንገድ ላይ እየተንገዳገደ ያ ትናንትና እግዚአብሔር ይታደጋል፣ ያድናል፣ መልካም ነው ሲል የጌታን ማዳን ሲናገር ብዙ ሺዎች የሚባረኩበትና የሚድኑበት ሰው መንገድ ላይ ቆመው እግዚአብሔርን እንዳታምኑት አንድ ቀን ጠብቆ በብዙ ሺዎች ፊት ያዋርዳቸዋል፣ እንደኔ እኔን በብዙ ሺዎች ፊት አዋረደኝ፣ ክፍያው ለእኔ እንደዛ ሆነ እያለ በተንተባተበ በሰካር ድምፅ መንገድ ላይ የተንገዳገደ አንድ ሰው አገኘ እና የእግዚአብሔር ሰው ስፈልግ ለረጅም ወራቶች እዚህ ከተማ ላይ እንዳለህ ጭምጭምታ ሰምቼ ነው የመጣሁት ብሎ አጠገቡ ጋር ሆኖ ሲያናግረው እኔ እግዚአብሔር ሰው አይደለሁም አትበለኝ፣ የእግዚአብሔርንም ስም አትጥራብኝ፣ እሱ
እኔ አገልግየው በአደባባይ የከዳኝ አምላክ ነው፣ የእግዚአብሔር ሰው አትበለኝ እያለ እጅግ በተመረረ ሁኔታ ለዚያ ሰው ሲመልስለት አይደለም 1 ደቂቃ ስማኝ ዝም በልና አሉ። እኔ በዛች ምድር ላይ ያለው የነበርኩኝ እጅግ በብዙ ሺዎች ወደ እኔ ጋር መጥተው በጥንቆላ አሰራር ባለስልጣናት፣ ባለሀብቶች፣ አርቲስቶች፣ ነጋዴዎች ሁሉም በእኔ አገዛዝ ስር እንዲሆኑ ያደረኩኝ የምድሪቷ ዋነኛ ጠንቋይ ነበርኩ። እና አንተ ወደዚህ ከተማ መጥተህ ጸሎት በጀመርክ ጊዜና አገልግሎት በጀመርክ ሰዓት ላይ ማንም ሰው ወደ እኔ ጋር ስለማይመጣ ስለነበር ያለኝ አማራጭ እንደዚህ ከተማይቷን እንዲህ ካደረገ እርሱ የኔን ነገር ከዘጋ እኔም ደግሞ እርሱን በአደባባይ ላይ እዘጋዋለሁኝ ብዬ መሳሪያ ገዝቼ በአንተ መድረክ ትይዩ ባለው ጉብታ ቦታ ላይ በመሆን አነጣጥሬ መድረክ ላይ ስትወጣ በዚህ ባነጣጠርኩት መሳሪያ ከርቀት ጸጥ ላደርግህና ያንን ሁሉ ህዝብ እግዚአብሔር ታዳጊ አዳኝ እንዳልሆነ አሳይቼ የኔን አገዛዝ ላስቀጥል ፕሮግራም ባደረኩበት ሰዓት ላይ ወቅታዊ ያልሆነ ዝናብ አንተ ማይክ ይዘህ ልክ መድረክ ላይ እንደወጣ በምድሪቷ ላይ ታይቶ በማይታወቅ ሁኔታ ያንን ስቴዲየም እንደሞላው ታስታውሳለህ አለው። አዎ አለ። እሱ ብቻ አይደለም፣ ፈጥኜ ቶሎ የያዝኩትን የስናይፐር መሳሪያ ወዲያውኑ መስታወቱን ወልውዬ ከነበረው ዝናብ የተነሳ በቃ አውቶማቲክ ላይ አድርጌ ልድፋው ብዬ በተዘጋጀውበት ሰዓት ላይ ከባድ በረዶ እንደወረደ የበረዶውን መውረድ ታስታውሳለህ? አዎ አስታውሳለሁ። እንግዲያው በቃ ዝም ብዬ ልተኩስ ባልኩኝ ሰዓት ላይ ጉም የሚመስል እጅግ ታላቅ የሆነ የሚያስደነግጥ ነጭ የለበሰ ፊቱን የማላየው ግን ከሰማይ እስከ ምድር ድረስ የረዘመ እጅግ ትልቅ ሰው መጥቶ በፊትህ ቆመብኝ። አንተን ማየት አልቻልኩም። ከዛ በኋላ ይሄ ሰው የእውነትም የእግዚአብሔር ሰው ነው። እርሱን በአደባባይ ወቅቱ ባልሆነ ጊዜ ዝናብ አዝንቦ እንዲህ ባለ ተአምራት ለአንድ አገልጋዩ ሲል ጣልቃ የሚገባ እግዚአብሔር ካለ እኔ እከተለዋለሁኝ ብዬ የዛን ቀን ጌታን በዛው ጉብታ ቦታ ላይ ተቀበልኩ። አመንኩ። ሕይወቴን በንስሐ ለሱ ሰጠሁት። ሮጬ ስመጣ ግን አንተም ህዝቡም አልነበራችሁ። የሆነውን ነገር ልመሰክርልህ ስፈልግህ ለወራቶች ደከምኩ። አሁን ሳይ የሆነውን ነገር የማታውቀው የሆነው ነገር ያልገባህ አንተ ደግሞ ያልሆነ ነገር እያደረክ አገኘው። ስለዚህ እግዚአብሔር ባንተ ህይወት ልክ ነበር አለው። እግዚአብሔር አዋቂ ነበር። የሆነውን ነገር ስላላወቅ እግዚአብሔር ባንተ ህይወት ውስጥ ይሳሳታል ማለት አይደለም። የምታልፍበት መንገድ ስላልገባ እግዚአብሔር በአንተ ህይወት ውስጥ ይሳሳታል ማለት አይደለም። የምታልፊበት መንገድ ስላልገባሽ እግዚአብሔር በአንቺ ህይወት ውስጥ ይሳሳታል ማለት አይደለም። እግዚአብሔር ልክ ነው። የምናልፍበት መንገድ ባይገባንም ባናውቀው የሚመራን እግዚአብሔር ግን አይሳሳትም።